በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የቅዱስ አማኑኤል ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ዛሬ እንደ እግዚአብሔር ቅዱስ ፈቃድ በአዲስ ትምህርት በጾማችሁ ቀን ፈቃዳችሁን ታደርጋላችሁ በሚለው በትንቢተ ኢሳይያስ ምዕራፍ 53 ቁጥር በትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ ባለው ኃይለ ቃል እንማማራለን። በቅድሚያ እንኳን ለታላቁ ጾመ ሁዳዴ አብይ ጾም በሰላምና በጤና አደረሳችሁ። ይሄ ነው። ይህን ትምህርት ከማየታችን በፊት ግን ልናውቀው የሚገባ አንድ ታላቅ ትምህርት ስላለ ያንን ጠቆም አድርገን ወደ ቀጣዩ ታላቅ ትምህርት እንገባለን። ያው እንደሚታወቀው ከሰባቱ አጽዋማት አንዱ ጾም አብይ ጾም ጾመ ሁዳዴ ወይም ጾመ ኢየሱስ በመባል የሚታወቀው ታላቅ ጾም ነው። ይህ ጾም አብይ መባሉ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም በመሆኑ ነው። ጾመ ሁዳዴ ሁዳድ ማለት ሰፊ እርሻ ማለት ነው። ከሰባቱ አጽዋማት ጾመ ኢየሱስ አብይ ጾም የጾም ቀናቱ ከሌሎች ቀናት ረዘም ያለ ስለሆነ ነው ጾመ ሁዳዴ የተባለው። አብይ ጾም 55 ቀን ነው የሚጾመው። በ55 ቀናት ውስጥ 8 እሁዶችና 7 ቀዳሚት ሰንበታት አሉ። 8 እሁድ በቅድስት ቤተክርስቲያናችን ሥርዓተ ትምህርት መጽሐፍ ቅዱስን መሰረት አድርጋ ስያሜ ሰጥታበታለች። 8ቱ እሁዶች ምን ምን ናቸው? አንደኛ የመጀመሪያው እሁድ ሙሴኒ ዘወረደ በሌላም ጾመ ሕርቃል ይባላል። ሊቀ ነቢያት ቅዱስ ሙሴኒ የተባለበት ሊቀ ነቢያት ቅዱስ ሙሴ 40 ቀን 40 ሌሊት በሲና ተራራ ጾሞ ነበርና ሙሴ የክርስቶስ ምሳሌ የሚለውን ከኔ በላቀ ሁኔታ ሊቃውንተ ቤተ ክርስቲያን በሚገባ በሰዓቱና በጊዜው ስለሚያስተምሯችሁ እንግዲህ ከዚህ በኋላ ከቅድስት ቤተ ክርስቲያን በትምህርቱም በትምህርተ ወንጌሉም በጾም በጸሎቱም በኪዳን ጸሎቱም በቅዳሴውም ጭምር ዋናው ነገር ክርስቲያኖች ተሳትፎ ታደርጋላችሁ። ምንም ግልጽ ነው፣ የሚታመን ነው። ዘወረደ የሚለውም ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ማርያም በተዋህዶ መክበሩን መለኮት በሥጋ ማርያም ተዋሃደ የሚለውን ትምህርት የሚገለጥበትን በማሰብ ይሄም ታስቦ ይውላል። በሌላም ጾመ ሕርቃል ይባላል። ሕርቃል ንጉሡ እግዚአብሔርን በመተማመን ጠላቶቹን ድል አድርጎ ተዋግቶ ሲመጣ ጾመው ነበርና ያንን ጾም በማሰብ አባቶቻችን አንዷን ሳምንት በጾመ ሕርቃል አስበው ከተቷት። ይህንንም ሊቃውንተ ቤተ ክርስቲያን በሚገባ ዘርዝረው ያስረዷቸዋል። አንዱ እሁድ ሳምንት አሁን ከፊት ለፊታችን ላይ የሚገባው ታላቁ ዕለተ ሰንበት እሁድ አንድ ተብሎ የሚቆጠረው ነው። ሁለተኛ እሁድ ቅድስት ይባላል። ቅድስት የተባለበትን ምክንያት ባለቤቱ በገዳመ ቆሮንቶስ ጾምን አንድ ብሎ የጀመረው በዚሁ ቅድስት በተባለች ሳምንት ነው። ለዚያ ነው። ሶስተኛ ምኩራብ ይባላል። ሶስተኛው ሳምንት ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ያስተማረበትን የምናወሳበት ሳምንት ነው። አራተኛ መጻጉዕ በግዕዝ ቋንቋ በሽተኞች ማለት ነው። ሳምንቱ በዚህ ይታሰባል። እግዚአብሔር ክርስቶስ በሥጋ ማርያም ተገልጦ በአጭር ቁመት በጠባብ ደረት ተወስኖ በመዋዕለ ስብከቱ ብዙ ሕዝብን ፈውሷል። የእጁን ተአምራት እያደረገ ድንቅ ሥራ አድርጓል። ሕሙማንን ድውያንን አድኗል። በአጠቃላይ እንዲህ ተብሎ የሚሰበክበት ሳምንት ነው። አምስተኛው ደብረ ዘይት ነው። ይህ ሳምንት ጌታችን በደብረ ዘይት ተራራ ሆኖ ማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ለአባቶቻችን ሐዋርያት ስለ ዳግም ምጽአት የተናገረበትን የሚወሳበት ሳምንት ነው። ስድስተኛ ገብርኄር ስለ ታማኝ አገልጋዮች የሚያስተምሩበት ሳምንት ነው።
የማቴዎስ ወንጌል ምዕራፍ 25 ላይ እንደተጠቀሰው ማለት ነው። ሰባተኛ ኒቆዲሞስ ሳምንት ይባላል። በዮሐንስ ወንጌል ምዕራፍ 3 ያለውን ታሪክ የሚወሳበት ማለት ነው። ቅዱስ ወንጌሉም ይነበባል። ስምንተኛ ሆሳዕና። ሆሳዕና መድኃኒት ማለት ነው። ሆሳዕና ሰንበተ ክርስቲያን ዕለተ እሑድ ጌታችን መድኃኒታችን ኢየሱስ ክርስቶስ በድንቅ ጥበቡ ብዙ ራሱን ክብሩ የተገለጠበት ነው። ሆሳዕና በአርያም፣ ሆሳዕና የዳዊት ልጅ፣ ሆሳዕና በአርያም እያሉ በጌታ ስም የሚመጣ የተባረከ ነው በማለት የሚያመሰግኑበት የመጨረሻው ሰንበት ነው። ከዚህ ጊዜ ጀምሮ ሰሙነ ሕማማት ያው መከራ መስቀሉን እያሰብን የምንጾመው ታላቅ ጾም ነው። እነዚህ 8 እሑዶች ናቸው። 8 እሑድ። ይህንን ነው ክርስቲያኖች ማወቅ ያለብን። ስለ ሆሳዕና የማቴዎስ ወንጌል ምዕራፍ 21 ላይ ተጠቅሷል። ያንን ማየት ነው። በእኛም የኦርቶዶክስ ተዋሕዶ አማኞች ሃይማኖት አማኞች ዘንድ በሌሎችም ቤተ እምነቶች በተደጋጋሚ የሚነሱ ጥያቄዎች አሉ። አንዱ ለምንድን ነው የኦርቶዶክስ ተዋሕዶ ቤተክርስቲያን 55 ቀናት እንዲጾም የወሰነችው የሚል ጥያቄ ይነሳል። ጌታችን የጾመው 40 ቀን ነው። ጾሙ የጌታችን ኢየሱስ ክርስቶስ ነው ካላችሁ ከ40 ቀናት ለምን የጾሙን ቀናት 15 ቀናት ተጨማሪ እንዲጾም ወሰናችሁ በማለት ይጠይቃሉ። ይህን ጥያቄ መልሱን ባጭሩ እንሆ። ከ55 ቀናት ውስጥ 40 ቀናቱን አንስተን 15 ቀናት ይቀራል። ከዘወረደ ሳምንት ጀምሮ እስከ ሆሳዕና ሳምንት ድረስ 8 እሑዶች አሉ። በተጨማሪም 7 ቀዳሚት ሰንበትም አሉ። እነዚህን ሰንበታት ከእህል ከውሃ ስለማንጦማቸው ሙሉን 40 ቀናት ለመጾም 55 ቀናት ማካካሻ ተደርጎ ስርዓት ተሰራ። ዓለም አቀፋዊት ሕግ ነው የቅድስት ቤተክርስቲያናችን። ግብፅ፣ አርመን፣ ሶሪያ፣ ህንድ፣ ኢትዮጵያ 5ቱ አሃት ቤተክርስቲያን ኤርትራን ጨምሮ አሁን ኤርትራም አለችበት። ይሄ ነው። ሌላው ጌታችን በገዳመ ቆሮንቶስ 40 ቀንና 40 ሌሊት የጾመው ከእርሱ ጋር መስተካከል እንዳይመስልብን ስለ ትህትና ጾሙ ከመግባቱ መጀመሪያ ላይ 1 ሳምንት ጾሙ ሊፈጸም 1 ሳምንት ሲቀረው አንዳንድ ሳምንት ከኋላና ከፊት ተጨመረ። በአጠቃላይ 15 ቀናት ተጨምሯል። በዚህ ስርዓት ጾመ ሁዳዴ ዓለም አቀፋዊት ቅድስት ቤተክርስቲያን ጾሙ ለ55 ቀናት እንዲጾም ወሰነች፣ ደነገገች ማለት ነው። በጣም ልናስተውለው የሚገባው በ55 ቀን ውስጥ 15 ቀዳሚት ሰንበትና ዕለተ እሑድ 8 ቀናት አሉ። 8 ቀናትና 7 15 ይሆናል። እነሱ ሲነሱ እህል ውሃ የሚበላባቸው ስለሆነ ሳይበላ እስከ 9 ሰዓት እስከ 10 ሰዓት እስከ 11 ሰዓት የሚጾመውን ጾም እስከ 40 ቀን ድረስ እንዲሆን አባቶቻችን ይሄን ምስጢር መሰጠሩትና በዚህ ስርዓት 55 ቀን ሆነ። የክርስቶስ 40 ቀን 40 ሌሊት ተፈጸመ ማለት ነው። ይሄ ነው። ከዚህና ይህን ከሚመስሉ ሁኔታዎች ነው የጾሙ ቀናት የረዘመበት ምክንያት። አስቀድመን ስንመለከተው የነበረው ታላቅ ትምህርት የትምህርታችን ርዕስን ማውሳት ያስፈልጋል። ምንድነው ርዕሱ? ይህ ታላቅ ጾም ሌሎቹንም 7 አጽዋማትን በአጠቃላይ በጾም ጊዜ የሚደረጉ ነገሮች ምንድናቸው ነው? እግዚአብሔር ከኛ ምን ይፈልጋል? አዎ ጾሙ ሊገባ ነው። ግን ከጾሙ ዋጋ እንድናገኝ እግዚአብሔር ከኛ ምን ይፈልጋል? በጾማችሁ ቀን ፈቃዳችሁን ታደርጋላችሁ በሚል ነበርና ርዕሱ ትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ ይህን ትምህርት ነው የምናየው። ይህን ትምህርት ስናይ ከቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 4ን ከቁጥር 1 ጀምሮ እስከ ቁጥር 11 ያለውን በቅድሚያ እናነባለን። የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና አገልጋዩ ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እስከ ቁጥር 11 እንዲህ ይላል። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ በመንፈስ ወደ ምድረ በዳ ተወሰደ።
40 ቀንና 40 ሌሊትም ጦሞ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ወደ ታች ራስህን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ተወው። እነሆም መላእክት ቀርበው ያገለግሉት ነበር ይላል። ቃሌ ከሚያልፍ ይልቅ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። አሜን። የቅዱስ ቃሉ በረከት ይደርባችሁ ይደርብን። አሜን። ጌታችን በገዳመ ቆሮንቶስ 40 ቀንና 40 ሌሊት በዲያብሎስ ተፈትኗል። የተፈተነውም በ3 መንገድ ነው። አንደኛው በስስት ተፈትኗል። በስስት የመጣበትን በትዕግስት ድል አድርጎታል። ሁለተኛው በትዕቢት ተፈትኗል። በትዕቢት የመጣበትን በትህትና ድል አድርጎታል። ሶስተኛ በአፍቅሮ ነዋይ በፍቅረ ነዋይ የመጣበትን በጸሊያ ነዋይ ድል አድርጎታል። እንዲህ አይነት ፈተናዎች ተፈትኗል። ይህን ታላቅ የጾም ቀናት ሊቃውንተ ቤተ ክርስቲያን በሚገባ ያስተምሩናልና ርዕሱን ወደ ሰጠንበት ትምህርታችን እናተኩራለን። ይሄ ነው የክርስቶስ የገዳመ ቆሮንቶስ ፈተና፣ ግን ድል አድርጎታል። በጾማችን ጊዜ በውስጣችን ያለውንም የምንፈልገውን ጉዳይ በአጠቃላይ ዲያብሎሳዊ መንፈስንና ችግራችንን የሚቀርፍልን ውጤታማ እንድንሆን እግዚአብሔር ድል ያደረገውን ጾም ለመጾም ዝግጁ ሆነናል። በጾማችሁ ጊዜ ግን ፈቃዳችሁን ታደርጋላችሁ። ለምን ጾመን አትመለከተም? እኛን አትመለከትንም? ለምን ጾመን አትሰማንም? የሚሉ ሰዎች አሉ። የማልሰማችሁማ በጾማችሁ ቀን በስጋ ፈቃዳችሁን ታደርጋላችሁ። ይሄ ነው። ምን ይሆን? ኦሪት ዘዳግም ምዕራፍ 24 ከቁጥር 16 እስከ 17 ላይ አምላክህ እግዚአብሔር ይህን ሥርዓትና ፍርድ ታደርግ ዘንድ ዛሬ አዞሃል። አንተም በፍጹም ልብህና በፍጹም ነፍስህ ጠብቀው አድርገውም። አንተ በመንገዱ ትሄድ ዘንድ ሥርዓቱንና ትእዛዙን ፍርዱንም ትጠብቅ ዘንድ ቃሉንም ትሰማ ዘንድ እግዚአብሔር እርሱ አምላክህ መሆኑን ዛሬ አስታውቆሃል ያለው። በመጀመሪያ ጾሙን ከመጾማችን በፊት እግዚአብሔር ሥርዓቱን ይዘን ተከትለን በጾሙ ሥርዓት በትክክል የበደልነው ካለ ይቅር ብለን በምንም ነገር ከእግዚአብሔር ጋር እንዳንራራቅ የሚያስፈልገውን ሥርዓት አከናውነናል ወይ ነው። ዛሬ እንደ እግዚአብሔር ቅዱስ ፈቃድ ከዚህ ጀምሮ ቁጥር 1 በዚሁ ተፈጽሟል። ቁጥር 2 ይቀጥላል። ምዕመናን ሕዝበ ክርስቲያን የምታዳምጡ ሁሉ ቁጥር 2ን ግን በሚገባ ተከታተሉት። እስከ ቁጥር 3 ይቀጥላል። የልዑል እግዚአብሔር ቅዱስ ፈቃዱ ይሁን። ለጊዜው ለዕለቱ ትምህርቱ እዚህ ላይ ይቆየን። እግዚአብሔር ይመስገን። አሜን።